ራፐር መሆን ዓለማችን ላይ ካሉ አደገኛ ስራዎች ውስጥ አንዱ ነው። በየዓመቱም የተለያዩ ራፐሮች በጸብ ምክንያት ህይወታቸው የሚያልፍ ሲሆን በዚህ ቪዲዮም የራፐሮችን ህይወት ያጠፉ ሰዎችን እናያለን። መጨረሻ ላይ ደግሞ ስለኛ ሀገር የድሪል ሙዚቃና ኤሞቢና ቡራቡል አንድ ቀን ስለገቡበት ጸብ እናነሳለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደ ቪዲዮ መጀመሪያ የምናየው በ2022 የሞተውን የሚጎስ አባል ቴክኦፍ ነው። ቴክኦፍ ከኳይቮና ፕሪንስ ፋሚሊ ጋር እየተዝናና ነበር። ጄ ፕሪንስም ሂውስተን ውስጥ በጣም ስለሚፈራ እነ ቴክኦፍ ለምንም ነገር አይፈሩም። ከቆይታ በኋላም የዳይስ ጌም መጫወት ይጀምራሉ። ኳይቮም ከሰዎች ጋር የተጣላ ሲሆን ቴክኦፍ ግን ራቅ ብሎ ተቀምጦ ነበር። ነገሮችም እየተካረሩ በመምጣታቸው አንድ ሰው ሽጉጥ አውጥቶ ይተኩሳል። ቴክኦፍም በዚህ መሃል የተመታ ሲሆን በቅርብ ያለች ነርስም መታ ልታድነው የሞከረች ቢሆንም ጊዜው ግን ረፍዶ ነበር። ከቆይታ በኋላም በአካባቢው የነበሩ ሰዎች ለፖሊስ መረጃ ባለመስጠታቸው የቴክኦፍን ገዳይ ለማግኘት ከባድ አደረገው። ከብዙ ልፋት በኋላ ግን ፓትሪክ የተሰኘ ግለሰብ ይያዝና የእድሜ ልክ እስራት ይፈረድበታል። ቀጣይ የምናየው ራፐር ደግሞ ኤክስኤክስኤክስ ቴንታሲዮን ነው። በአጭር ጊዜ ውስጥ በዓለም የታወቀው ቴንታሲዮን ለወደፊት ብዙ ስራዎችን መስራት የሚችል ራፐር ነበር። በ2018 ግን በጠራራ ፀሐይ ተተኩሶበት ሞቷል። ጁን 8 2018 ላይ ኤክስ ባንክ ይገባና $50,000 በካሽ ይዞ ይወጣል። በመቀጠልም ወደ ሞተር መሸጫ ሄዶ ሞተሮችን ይመርጣል። ከጀርባውም ሊገድሉት የሚፈልጉ ሰዎች እየተከተሉት የነበረ ሲሆን ዴድሪክ እና ሮበርትም ሞተር ቤቱ ድረስ ገብተው ቴንታሲዮንን ሲከተሉት ነበር። ከቆይታ በኋላም ይወጡና ቴንታሲዮን እስኪወጣ ድረስ ይጠብቃሉ። ከሰዓታት በኋላም ቴንታሲዮን በመኪናው እየሄደ ያለ በሌላ መኪና ይመጡና መንገድ ይዘጉበታል። ወዲያውም ሁለት ሰዎች ከመኪናው በመውጣት ኤክስን መደብደብ ይቀጥላሉ። አንገቱ ላይ ያደረገውን ሀብልም ለማውለቅ ሲሞክሩ ቴንታሲዮን እምቢ በማለት የታገላቸው ሲሆን በነገሩ የተደናገጠው የቴንታሲዮን አጎትም ከመኪናው ወጥቶ በመሮጥ ያመልጣል። ትንሽ ከታገሉ በኋላም አንዱ ሰው የቴንታሲዮንን ሀብል ያወልቀዋል። በመኪናው በቀኝ በር በኩል በመሄድ ደግሞ $50,000 የያዘውን ቦርሳ በመያዝ የራሱ መኪና ውስጥ ይገባል። በመጨረሻም ማይክል የተሰኘው ሰው ቴንታሲዮንን ተኩሶ ይገድለውና ወደ መኪናው ይመለሳል። ከዚህ ግድያ በኋላም ብዙ ሰዎች ለቴንታሲዮን ሞት ምክንያት ድሬክ ነው እያሉ ነበር። ቴንታሲዮንና ድሬክም ቢፍ ውስጥ ገብተው የነበረ ሲሆን ቴንታሲዮንም ሶሻል ሚዲያ ላይ ድሬክን ሲሰድበው ነበር። ጭራሽ የሚገርመው ነገር ደግሞ ቴንታሲዮን የመጨረሻ ቀናቶቹ ላይ እኔ ከሞትኩ ብቸኛ የሚገድለኝ ሰው ድሬክ ነው ብሎ ኢንስታግራም ላይ ስቶሪ አድርጎ ነበር። ድሬክም ከቴንታሲዮን ሞት በኋላ የተለያዩ ዘፈኖቹ ላይ በቴንታሲዮን የቀለደበት ሲሆን ምንም አይነት መረጃ ባለመገኘቱ ግን በህግ አልተጠየቀም። ዴድሪክ፣ ትሬቮን፣ ማይክል እና ሮበርትም ተጠርጥረው የተያዙ ሲሆን ሮበርትም ሁሉም ሰው ላይ ስኒች አደርግና ክሱ እንዲቀልለት ያደርጋል። ቴንታሲዮንን ተኩሶ የገደለው ማይክልም ፍርድ ሲፈረድበት የቴንታሲዮን ፋሚሊዎችን እንዲህ ብሎ ቀልዶባቸዋል። ዴድሪክ፣ ትሬቮን እና ማይክልም የእድሜ ልክ እስራት የተፈረደባቸው ሲሆን ከፖሊሶች ጋር የተባበረው ሮበርት ግን 7 ዓመት ብቻ ተፈርዶበታል። በመቀጠል የምናየው ደግሞ ፖፕ ስሞክ ነው። ፖፕ ስሞክ በአጭር ጊዜ ውስጥ ስኬትን ካገኙ ራፐሮች ውስጥ አንዱ ነው። ነገር ግን ያገኘውን ስኬት በደንብ ሳያጣጥም በአጭር ተቀጭቷል። 2020 ላይም 4 ሰዎች ቤት ሰብረው በመግባት ፖፕ ስሞክን ገለውታል። ፖፕ ስሞክ ገና ከህፃንነቱ ጀምሮ በጋንግ ላይፍ ያደገ በመሆኑ ብዙ ጊዜ ጥንቃቄ ይወስዳል። ነገር ግን አንድ ቀን የተሰጡትን ስጦታዎች እያሳየ ያለበት አድራሻ ሳያስበው ታየበት። ምሽት ላይም የታጠቁ 4 ሰዎች ወደ ፖፕ ስሞክ ቤት ይገቡና ፖፕ ስሞክን እንዳገኙት ተኩሰው ይገድሉታል። እጁ ላይ ያለውን ሮሌክስ ሰዓትና የተለያዩ ንብረቶችም ዘርፈው ከአካባቢው ያመልጣሉ። ብዙ ሰዎችም ፖፕ ስሞክ ከክሪፖች ጋር በገባበት ጸብ ምክንያት የሞተ መስሏቸው ነበር። ነገር ግን ቆይቶ እንደተገለጸው የስርቆት ወንጀል እንደሆነ ተረጋገጠ። ጄኳን መርፊ፣ ኬንድሪ ሮጀርስ እና ኮሪ ዋርከርም ለግድያው ተጠርጥረው የታሰሩ ሲሆን 3 ሰዎች ደግሞ ከ18 ዓመት በታች በመሆናቸው ስማቸው አልተገለጸም። ከፖፕ ስሞክ በመቀጠል የምናየው ራፐር ደግሞ ኤፍቢጂ ዳክ ይባላል። ከነኪንግ ቮን ጋር ለዓመታት የዘለቀ ጦርነት ውስጥ የገባው ኤፍቢጂ ዳክ ቺካጎ ውስጥ በጣም የሚታወቅ ሲሆን የተለያዩ ሰዎችን ህይወትም አጥፍቷል። ኪንግ ቮንም ኤፍቢጂ ዳክን የሚገድለት ሰው ካገኘ $50,000 እንደሚከፍል ያሳወቀ ሲሆን ከቆይታ በኋላ ደግሞ የገንዘቡን መጠን ወደ $100,000 ከፍ ያደርገዋል። ኤፍቢጂ ዳክም ሱቅ ውስጥ እያለ ማስክ ያደረጉ ሰዎች ይገቡና ተኩሰው ይገድሉታል። ኪንግ ቮንም ለሁሉም በግድያው ለተሳተፉ ሰዎች ኦብሎክ የሚል ቼን አሰርቶ ይሰጣቸዋል።
ነገር ግን ከቆይታ በኋላ ፖሊስ በግድያው የተሳተፉ ሰዎችን ይዞ የዕድሜ ልክ እስራት ተፈርዶባቸዋል። የዳክ ሞትም ቺካጎን ያስደነገጠ ሲሆን ይበልጥ ያስደነገጠው ግን ኪንግ ቮን ሲሞት ነበር። ኪንግ ቮን ከኤንቢኤ ያንግ ቦይ ጋር ቢፍ ውስጥ ገብቶ ነበር። አንድ ቀንም የያንግ ቦይን ጓደኛ ኳንዶሮንዶን ሲያገኘው ሊደበድበው ፈለገና ጸብ ውስጥ ገባ። የኳንዶሮንዶ ጓደኛ የሆነው ሉልቴም ግን መሳሪያ ይዞ ስለነበር ኪንግ ቮን ላይ ይተኩሳል። ኪንግ ቮንም ከትንሽ ደቂቃዎች በኋላ ሕይወቱ ያለፈ ሲሆን ሉልቴምም ለግድያው ተጠርጥሮ ተይዟል። ነገር ግን ከቆይታ በኋላ ራስን መከላከል በሚል ሙሉ ክሱ ውድቅ ተደርጓል። ቀጣይ የምናየው ደግሞ ጂ-መኒ የተሰኘው ራፐር ነው። ጂ-መኒ ያንግ ቦይ አሁን ላለበት ደረጃ እንዲደርስ ገና ታዳጊ ያለ ሙዚቃ ያስተማረው ሰው ነው። ነገር ግን ጂ-መኒ ስቱዲዮ ውስጥ ያለ በያንግ ቦይ ጓደኛ ተተኩሶበት ሞቷል። ያንግ ቦይና ጂ-መኒም ቲቢጂ የተሰኘ የጋንግ አባል ነበሩ። ነገር ግን ያንግ ቦይ ከቆይታ በኋላ ከዚህ ጋንግ ይወጣና የራሱን ኤንቢኤ ወይንም ኔቨር ብሮክ አጌን የተሰኘ ጋንግ ይመሰርታል። መጀመሪያ የተጣሉበት ምክንያት ባይታወቅም ብዙዎች እንደሚሉት ግን ጂ-መኒ ከያንግ ቦይ እህት ጋር አንድ ላይ ሆኖ ፎቶ በመነሳቱና ግንኙነት እንዳላቸው በመናገሩ ነበር። ጭራሽ ይባስ ብሎ ጂ-መኒ ያንግ ቦይን እየተሳደበ የተለያዩ ዘፈኖችን አወጣ። ወር ባልሞላ ጊዜ ውስጥም ኤንቢኤ ፓፕ የተሰኘው የያንግ ቦይ ጓደኛ ጂ-መኒን ተከታትሎ ተኩሶ ይገድለዋል። ለዚህ ግድያም ያንግ ቦይና ሙሉ የኤንቢኤ ቡድን ነበር የተጠረጠሩት። ነገር ግን ፖሊሶች ገዳዩን ለማወቅ 4 ዓመት ፈጅቶባቸዋል። በመጨረሻም ፓፕ ይጠረጠርና ይታሰራል። ፓፕም ጂ-መኒ ሲገደል ከሀገር ውጭ እንደነበር የተናገረ ቢሆንም ከብዙ ኢንቨስቲጌሽን በኋላ ግን ኤንቢኤ ፓፕ ገዳዩ እንደሆነ ይደመደምና ፕሊዲል በመውሰዱ ለ5 ዓመት ብቻ ተፈርዶበታል። እኛ ሀገር ውስጥ እንደዚህ አይነት ነገሮች እንዳይፈጠሩ መጠንቀቅ አለብን። ለምሳሌ እንኳን ቡራቡልና ኤሞቢ በገቡበት ቢፍ ቡራቡል ጄሳይመንን መንገድ ላይ አግኝቶት ሊወጋው ነበር። በዛ መሃል ጄሳይመን ሮጦ ባያመልጥ ኑሮ ምን እንደሚፈጠር መገመት ቀላል ነው። ውጭ ሀገር ያለውን የድሪል ቫይብ ሀገራችን ላይ አምጥቶ መስራቱ ጥሩ ሆነ ያለ የጋንግ ቫዮለንሱና መገዳደሉ ግን ለሀገር ውድቀት ስለሆነ ቢቀር ይሻላል። ኢትዮጵያ ውስጥ የሚመቻችሁን የድሪል ራፐር ኮሜንት ላይ ጻፉልኝ። ኤርትራዊ የሆነው ኒፕሲ ሃስልን ደግሞ እንመልከት። የሮሊንግ 16 ክሪፕስ አባል የሆነው ኒፕሲ ሃስል የጋንግ ላይፍን እያየ ነበር ያደገው። በሙዚቃው ከተሳካለት በኋላም ያደገበትን ሰፈር በተለያዩ ነገሮች የሚረዳ ሲሆን ለትምህርት ቤቶችም የገንዘብ ድጋፍ ያደርጋል። ያደገበትን ሰፈርም ከጋንግ ቫዮለንስ ለማዳን ብዙ ቢጥርም ሳይታሰብ ግን ባጭሩ ተቀጭቷል። 2019 ላይም ኒፕሲ ማራቶን ከተሰኘው የልብስ ሱቁ በር ጋር ቆሞ ነበር። ሆልደር የተሰኘው ሰው ጋርም እየተጨቃጨቀ የነበረ ሲሆን ኒፕሲም ሆልደርን እየሰደበው ነበር። ኒፕሲ የተሳደበበት ምክንያትም ሆልደር ከፖሊስ ጋር ተባብሮ ማለትም ለፖሊስ መረጃ ሰጥቶ የኒፕሲ ጓደኛ ስለታሰረ ሲሆን ሆልደርም በጣም ተናዶ መልሶ ኒፕሲን ሲሰድበው ነበር። ከቆይታ በኋላም ሆልደር ከገርል ፍሬንዱ ጋር በመኪና ይሄዳል። ነገር ግን ብዙም ሳይርቁ ገርል ፍሬንዱን መኪናውን አቁሚው ይላትና ከመኪናው ወርዶ ወደ ኒፕሲ በመሄድ 10 ጊዜ ተኩሶ ይመታዋል። ኒፕሲም ሆስፒታል ሄደ ቢሆንም ሊተርፍ ግን አልቻለም። ከወር በኋላም ገዳዩ ሆልደር የተያዘ ሲሆን ከመያዙ በፊት ግን ሌሎች የኒፕሲ ጓደኞች ቀጥቅጠው ሊገሉት ነበር። ሆልደርም በአሁኑ ሰዓት 60 ዓመት ተፈርዶበት እስር ቤት ይገኛል። የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ በማን አርቲስት ወይም ራፐር ልስራላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ።